ፍቅር አለቀሰ። ዘንድሮ እኮ ጥንዶች ፍቅርን እንደዚህ ጢባ ጢቤን የተጫወቱበት እኮ አንገላቱት ማለት ነው። መያዝ መልቀቅ፣ መያዝ መልቀቅ። ፍቅር ተሰቃየ። ቤተሰብ ማርኬ እንግዲህ ዛሬ ከሌላ ሴት ጋር መጥቷል። እች ልጅ ግን ማነች? ባለፈው ይዛት የመጣችው ልጅ ነች ሐዋሳ ድረስ ተነስታ የመጣች ወይስ ደግሞ ሌላ ሴት ነች? እና ምንድን ነው ሴት ሲሄድ ሴት መምጣት እንዴ? ትንሽ መረጋጋት የሚባል ነገር የለም? አሁን ቤዛ ይሄን ስታይ ደግሞ ማለት ነው ኮረንቲ ነው የምትጨብጠው። በቃ ሲጀመር እኮ ቤዚ ማርኬ ሴት ይዞ ሲመጣ ያኔ ነው ነገር ሁሉ ድፍርስ የሚልባት። ሆስፒታል ሁላ ትገባለች። እና ከዚህ በፊት ያየነው ነገር ነው። እና ማርኬ ደግሞ እንግዲህ ዛሬ ይዟት መጥቷል። ልጅ ምን ሊፈጠር ይሆን የሚለውን ነገር ሳስብ ግራ ነው የገባኝና እኔ ግን ማለት ነው የአሁን ጥንዶች ግን ምንድን ነው መረጋጋት የሌለባቸው? በስነ ስርዓቱ እንኳን አያወሩም። የሆነ ሲያወሩ ብዙ ጊዜ ያሳለፉ ሰዎች አይመስሉም። ከምሬ ነው ማለት ቃላታቸው እንዴት እንደሚያስፈራ የሚያወጡት የሚነጋገሩት የሚናናቁበት ነገር በጣም ኃይለኛ ቃል ነው እያወጡ የሚነጋገሩት። እና ቢያንስ አብሮ እንዳሳለፈ ሰው እንዳስተዋይ ሰው ሆናችሁ ነገሮችን ተነጋግራችሁ ብትፈቱ ምን ችግር ነበረበት? እንደዚህ ሚዲያ ላይ ወጣችሁ በቃ እንደዚህ ነበር እኮ ከመባል እንደ መቆጠብ ራሱ ይሻላል ማለት ነው። አሁን ቤዚ ማርኬን እንዴት እንደምትንቀው ከምር የሆነ አለ በጣም ንቀህ ነው የምታሳየው። ማርኬም እንደዛው ነው፣ እንጭርጭር እያለ ነው፣ በቃ የተናደደ ነው። በተለይ በኤፍሬም በጣም ነው የተናደደበት። ኤፍሬምን በዛ የራሱን እያሽቃበጠ ይገኛል ማለት ነው። ኤፍሬም ግን ምን እያደረገ ነው? እውነት ሁለቱ እንዲጣሉ ነው እንደዚህ የሚያደርገው? ጓደኛው ማርኬ ነው። ለማርኬ ቅድሚያ ቢያሳየው ምን ችግር አለው? ለምንድን ነው እንደዚህ የምታረገው? ምን ነች ከቤዛ ላይ ለምን እንደዚህ ታደርጋለህ ብሎ መጠየቅ ሲገባው ግን ቀድሞ ለእሷ ሄዶ ማሳየቱ ይሄ ምንን ያስመለክታል? ብቻ ያሳዝናል። እና እኔ ከቤዚም ከማርኬም ሳይሆን ሁለቱም የራሳቸው ምክንያት አላቸው። በዚህ አጋጣሚ ቤዚም ምክንያት አላት፣ ከማርኬ የምትፈልገው ነገር አለ። ማርኬ ደግሞ ሊያስረዳት አልቻለም። በዛ የተነሳ በቃ ቤዚሻ ያሉኝ ልቀቁኝ እያለች ነው የምትናገረው ሁሉ። እኔ የምትናገረው ቃላት በጣም ነው የሚከብደኝ የቤዛ ማለት ነው። ማርክም ደግሞ በተወሰነ መልኩ ትንሽ ስህተት ሰርቷል። እውነት ማስረዳት ይጠበቅበት ነበረ። ማለት እንደዛ ሩጦ ከመሄድ ትንሽዬ ቢያስረዳት ከዚህ ደረጃ ሊደራረሱ አይችሉም ብዬ አስባለሁ። የሆነ የታየን ነገር ዝም ብሎ ማለፉ የትርጉም የለውም። የባሰ ሌላ ጣጣ ውስጥ ነው የሚያስገባቸው። እና አሁን ደግሞ ይኸው እንግዲህ ለማስቀናት ነው ማርክሻ። ለማንኛውም እስኪ እናያታለን። ማነች እንዲህ ማርኬን በፍቅር ያሸነፈችው? አንድ ሰሞን አባ እማ ይባባላሉ። አንድ ሰሞን ደግሞ በቃ በስድብ እርክስክስ ይደራረጋሉ ጥንዶች። በዚህ አሁን ማርኬን እንደዛ ከላይ ከታች ስትሰቃቀለው ማለት ነው አባዬ አባ የምትለው ትመስላለች። ግን በጣም ነው የሚደብረው። ጸብ እኮ ያለ ነው መቼም የሰው ልጅ ነው ሳይጋጭ መኖር አይችልም። እና መጋጨት ይኖራል። ግን ደግሞ የሆነ ትዕግስት የሚባል ነገር አለ። በማስተዋል ነገሮችን ቢመሯቸው እኮ እነሱም የከፋ ደረጃ አይደርሱም ነበር። ይልቁንስ በማስተዋል ከመነጋገር ይልቅ እነሱ እናቴ ሌላ ታሪክ ነው ቶሎ ብሎ የሚወጣቸው ሌላ ቃላት ነው። እና ከአንቺ ጋር በመሆኔ ያሳለፍኩት ጊዜ ቆጨኝ፣ ከአንተ ጋር ያሳለፍኳቸው ጊዜዎች የተረገሙ ይሁኑ። በዛ ሰሞንማ እኔ በጣም እየሳኩ ነበር ቪዲዮአቸውን እያየው ማለት ነው። እና ማርክሻን እስኪ እንጠብቃለን ማለት ነው።